በእውነቱ ለሚሰጡት ፈጣሪ የለኛው ጌታ ለነሱ ጨማምሮ ይስጣቸው። ልጆቻችን ይጠብቅልን። አሜን። ከላይ ጥላ ከታች ጫማ ሆኖ ይጠብቅልን። አሜን። ተሰብስበን እንዳማረብን ባውዳመቶ ፍቅር ያዝንብብን። ታላላቆቻችን፣ አረጋውያን አባቶቻችን፣ እናቶቻችን ብዙ ጊዜ እነሱ ማክበር የትውልድ መውደቅ ወይም ደግሞ የትውልድ ጠንክሮ መቆም ያሁን ያለው ተተኪው ትውልድ ጥራትና ወይም የመከነ መሆኑ መገለጫ ነው። እነሱ ማክበር ትውልድን ከፍ ያደርጋል፣ ያስከብራል፣ ሀገር ልዕልናዋን ጠብቃ እንድትቆይ ያደርጋል። አረጋውያን ወይም ታላላቆቻችን ጋር በተያያዘ ሁሌ የምናነሳቸው ግን ዛሬ በድምቀት የምናወድሳቸው አንዳንድ ሀሳቦችን እያነሳን ይህንን ደማቅ የማዕድ ማጋራ ፕሮግራም እኔ ፈርሃን መሐመድና ኤፍራታ ከሊትሬቸር እና ኢንተርቴንመንት ክለብ አብረናችሁ እንሆናለን። ስርዓትና ኃላፊነት ምን ይመስላል የሚለውን ከነሱ ስንማር ዛሬ ላይ ደርሰናል። ችግር ፈቺነት ላይ ደግሞ ምንም ተተኪ ወደር የሌለው ችግር ፈቺነትን አሳይተውናል። በሁሉም ችግሮቻችን ላይ የሚቆሙልን የምንደገፍባቸው ከኋላችን እንደ ተራራ በርትተው የቆሙ ምሰሶቻችን አባቶቻችን ናቸው። እንግዲህ አይታችሁ ከሆነ ቤት ውስጥ ምንም ነገር ሲበላሽ እኔ ምንም ችግር ከብዷቸው አይቻላል። ማንኛውም ነገር በቃ አሉ፣ ሁሌ አሉ። እናት አባት ከሌለ እናት አለ እና ችግር ማይፈታ እንደሌለ ራሱ የተማርነው መጀመሪያ ከቤት ከጉያቸው ከነሱ ነው። ቆራጥ የውሳኔ ሰው ናቸው። ውሳኔ ላይ አያመነቱም። ሲወስኑም እስከ ጥግ ድረስ በአቋም መጽናትን ተምረንባቸዋል። አረጋውያን የጠንካራ ስራ ባህል የቁም ምሳሌዎቻችን ናቸው። ዛሬም ድረስ ወገባቸው ጎንበስ እስኪል ድረስ ሰርተው እኛን እዚህ ቀና ብለን እንድንቆም ያላሰለሰ ጥረትና ድካምን አሳልፈዋል። አሁንም እነሱ ጋር በተያያዘ ስናነሳ የማያቋርጥ እንክብካቤና የስሜት ድጋፋቸው ሁሌም ይወሳል። ፍቅራቸው ብዙ ጊዜ ሀበሻ ላይ የተለየ የሚታወቀው ፍቅር የሚገለጸው ብዙ ጊዜ በተግባር ነው እና በዚህ ምንም ወደር የለውም። ዝቅ ብለው ወላጅ አባትነትን ጎረቤቶች ያሉት ሳይቀር አባት ማን ነው የሚለውን እስከማለይ ድረስ እየቆነጠጡ እየተንከባከቡ ለክፍተቶቻችን ድጋፍ እየሰጡ እያጠነከሩን እያበረቱ እያነሱ የስሜት ድጋፍና እንክብካቤ እያደረጉ አጠንክረው በዛም ጎን በከፍተኛ ሁኔታ ድጋፍና ብርታት ሆነውን ዛሬ ላይ አደርሰውናል። እናቶቻችን ጋር ስንመጣ ደግሞ የፈጣሪን ፍቅር በምሳሌ የምንጠቅሰው የምናወሰው በእናቶቻችን በኩል ከላይ ከሰማይ ያለው ፍቅር በጣም በከፍተኛ ሁኔታ በእነሱ ትሁትነትና ፍቅር ወይም ደግሞ ርህራሄ በደንብ ይንጸባረቃል። ያም አሁን ያሉ አረጋውያን በከፍተኛ ሁኔታ ያንንም ስናይ ስንማርባቸው እዝነትና ማፍቀር፣ መውደድ፣ እናትነት ምን እንደሚመስል ስንማርባቸው ዛሬ ላይ ደርሰናል። ሁሌም ኑሩልን እንላለን። ልክ ከእውቀትም አኳያ ደግሞ በተግባር ፈትሸው ብዙ ወጥቀው ተነስተው በጣም ብዙ ጥበብን ይዘው ነው ዛሬ እዚህ ያሉት ሁሉ የተቀመጡት እና ከእናንተ እንደ እናት ወተት ጥበብን ቀስመን አልጠገብንም፣ ካሁን በኋላም አንጠግብም። ከጥበባችሁ ሁሌም አትንፈጉን። አሁን ያለው ትውልድ ሁሉ በእናንተ ተሞክሮ ላይ መሰረት ያደረገ ነው። ታሪክ እንደሚያስተምረን ብዙ ጊዜ ታላላቆች በአንድ ጦርነት ወይም ደግሞ በሆነ ክራይሲስ ምክንያት ያለፈው ጄኔሬሽን ድንገት በጅምላ ያለፈ ጊዜ ወይም የሞተ ጊዜ ትውልድ ወዴት እንደሚራመድ መንገድና አቅጣጫ ሲጠፋው ብዙ ተመልክተናል። ስለዚህ እነሱ ያካበቱትን ሳያሻግሩ ባለማለፍ እኛ ደግሞ ከነሱ ሁሉ ጊዜ ሳናቋርጥ ተማሪ ሆነን ከነሱ በመክሰብ ትውልድ እንዲቀጥል ሁላችንም የበኩላችን አስተዋጽኦ ማድረግ ይኖርብናል። ስብዕናና እሴትንም ከነሱ እየተማርን ዛሬ ላይ ደርሰናል። የትዕግስት ምሳሌዎቻችን ናቸው። አንድ ነገር እዚህ ጋር ልጥቀስና ወደ ፕሮግራማችን እንገባለን። አንድ አባትና ልጅ ናቸው እና ልጅ ሕፃን እያለ አባት መስኮት ላይ ቁጭ ብሎ ከልጁ ጋር እንደዚህ ተአቅፎት ያወራል። ፓሮት ነገር ያይና ዛፍ ላይ አባዬ እቺ ምንድን ናት አለው። ልጅ ፓሮት ናት ይለዋል። ከዛ አሁንም ትንሽ ቆየና ልጅ ረሳ። ድጋሚ አባዬ ያቺ ነገር ምንድን ናት? ፈገግ እያለ ልጅ ፓሮት ናት ብሎ አብራርቶ ነገረው። 5-6 ሲነግረው አባት ፍቅርና የሆነ መሳሳትን እያሳየ ለልጅ እየመለሰ ቆየ። ከዛ ከእድሜያት በኋላ ዘመናት አለፉ። አባት ትንሽ ደከም አሉ፣ ዝቅ አሉ፣ አይናቸውም ጆሮአቸውም ትንሽ ደከም አሉ። ልጅ ደግሞ ጎረምሳና ወጣት ሆነ።
በተመሳሳይ ሁኔታ እንደዚህ አይነት አንድ ክስተት ላይ መስኮት አካባቢ ቁጭ ብለው ተመሳሳይ ጥያቄ ጠይቁት ጀመርና በሶስተኛው በሁለተኛው አልቻለም። በቃ አባዬ ፓሮት ናት እኮ ብሎ ቆጣ አለና ይህንን ትምህርት ወስደን እኛ ከነሱ ያለን የአባትነትና የታላቅነትን ጥበብ ትዕግስትን ተምረን ዛሬ ላይ በሰፊው እኛ ላይ የሚጠበቅ ኃላፊነትን ወደኛ ያሻገሩ ታላላቆቻችን የምናከብራቸው የምንወዳቸው አባቶቻችን እናቶቻችን ነው እዚህ ያሉት። ዛሬ እንግዲህ በይፋ የማዕድ ማጋራት ዓመታዊ ፕሮግራማችን ይጀምራል። ወደ መጀመሪያ ፕሮግራማችን ኤፍራታ እንድትመራን ወደ እሷ መተክለካል። የመጀመሪያ ፕሮግራማችን የሚሆነው የቅድስተ ማርያም ዩኒቨርሲቲ ቫይስ ፕሬዚዳንት በሆኑት በአቶ ተድላ ኃይሌ የመክፈቻ ስነ ስርዓት ይደረግልናል እና እባካችሁ በታላቅ ጭብጨባ ተቀበሉልኝ። አመሰግናለሁ። የተከበራችሁ አረጋውያን እንዲሁም ሌሎች በእድሜ የገፋችሁ ባትሆንም በህይወት ውጣ ውረድ በአቅም ውሱንነት ህይወትን እየታገላችሁ ያላችሁ ለዛሬው ዝግጅት በመገኘታችሁ ላመሰግን እወዳለሁ። ብዙዎቻችሁ በአንድ ወቅት ጎረቤታችሁን እየጠራችሁ ለሌሎቹም ስትሰጡ የነበራችሁ ናችሁ። ማንኛውም ሰው ጊዜ ያወጣዋል፣ ጊዜ ያወርደዋል። ስለዚህ ሁላችንም ራሳችንን በእናንተ ቦታ አስቀምጠን ነው የምናየው እና የእናንተ ተስፋ እንዲህ አለሁላችሁ የሚሉ እንደ ቅድስት ማርያም ዩኒቨርሲቲ አይነት ተቋማት በአመት አንድም ቢሆን እናንተን ማሰባቸው ቢያንስ ሐሳቡ ሌላው ትልቅ ነገር አይደለም። ሐሳቡ እናንተን ተስፋ የሚሰጥ ነው። ነገ አንድ ነገር ቢሆን ይሄ ተቋም አለልኝ እንድትሉ እንድታስቡ ህይወትን በእንደዚህ አይነት ተስፋ መምራት የተሻለ ነው። ህይወትን ለማቆየት ይረዳል። ሁልጊዜ ማናችንም የፈለግነውን ነገር አናገኝም በዚህ ምድር ላይ። እያንዳንዳችን የራሳችን ውሱንነት አለብን። ስለዚህ እናንተ በህይወት መቆየታችሁ ቢበዛ ቢያንስም ጤነኛ በመሆናችሁ እግዚአብሔርን ልታመሰግኑት ይገባል። ስለዚህ ቅድስት ማርያም ዩኒቨርሲቲ ይህን አይነት ዝግጅት የሚያዘጋጀው ትልቅ ነገር ነው ብሎ ሳይሆን ሐሳቡ ቢያንስ አንድም ሰው ቢሆን ትንሽ በተረዳ ቁጥር ያ ሰው ተስፋው ያበራለታል። ለወደፊቱ ለሚኖረው ኑሮ ተስፋ በጣም ጥሩ ነው። ሁላችንም በዚች ምድር ስንኖር በተስፋ ነው የምንኖረው። ሁልጊዜ ነገ ጥሩ ይሆናል ብዬ ነው የማስበው። ሁልጊዜ ነገ ጥሩ ማይሆን ከሆነ ለምን እኖራለሁ? ስለዚህ ውጣ ውረድ ሁሉም የሚጋራው ነው። እናንተም ቢያንስ መጪው ጥሩ ይሆናል ብላችሁ ማሰብ አለባችሁ። እኛም ከጎናችሁ ነን። የወረዳ መስተዳድሩ ከጎናችሁ ነው። ይህ ወረዳ ሁልጊዜ እናንተን እየሰበሰበ እዚህ የሚያመጣው ለይቷችኋል። ለይቶ ማወቁም ራሱ ትልቅ ነገር ነው። ስንቱ ነው በየቤቱ ያለው? እናንተ ብቻ እኮ አይደላችሁም ለዚህ የተጋለጣችሁ። ስለዚህ ወረዳውንም ማመስገን ይገባናል። ቆይታችሁ እዚህ አጭርም ጊዜ ቢሆን የሰመረ እንዲሆን እመኛለሁ። ዝግጅቱን ያዘጋጁት የተማሪዎች ጉዳይ ቢሮ፣ ተቋሙ እንዲሁም የካፌዋ ባለቤት ይሄን ነገር አዘጋጅታ እዚህ እናንተ ፊት በመቅረቧ ማዕዱን ይቋደሱልኝ ብላ በማለቷ ልዩ ዝግጅት በመሆኑ እነሱንም ላመሰግን ወዳለሁ። ማዕዱ የተባረከ ይሁን። አመሰግናለሁ። እንግዲህ ላደረጉልን ንግግር በድጋሚ በጣም እናመሰግናለን። አሁን ደግሞ የልደታ ክፍለ ከተማ የወረዳ 10 ስራ ምክትል ስራ አስፈጻሚ አስናቀ ይመር ወደ መድረክ ጋብዛለሁ። እባክዎትን አሁንም በትልቅ ጭብጨባ ተቀበሉልኝ። እንደምን ዋላችሁ? እግዚአብሔር ይመስገን። የተከበሩ ፕሮፌሰር የወጡ ይመስለኛል። እሳቸው ቢኖሩ ጥሩ ነበር። የተከበራችሁ ክብራትና ክብራን የወረዳችን
ነዋሪዎችና ዛሬ ይህን የመሰለ ፕሮግራም ለመታደም የመጣችሁ ነዋሪዎቻችን እንደዚሁም የቅድስት ማርያም ዩኒቨርሲቲ የተማሪዎች ህብረት እንዲሁም ተቋሙ በመጀመሪያ ይህን የመሰለ ፕሮግራም አዘጋጅታችሁ እኛንም እንዳስተዳደር ስለጋበዛችሁን በአስተዳደሩና በእኔ ስም ላመሰግን እወዳለሁ። እስቲ አንዴ ለተቋሙ ሞራል ስጡልን። አመሰግናለሁ። እንግዲህ ስለ ቅድስት ማርያም ዩኒቨርሲቲ ለመናገር አሁን የተሰጠኝ ይቺ አጭር ደቂቃ ለመናገር በጣም ያጥራል። እጅግ በርካታ ስራዎችን እንደኛ ወረዳ አስተዳደር የሰራ አሁንም እየሰራ የሚገኝ ወደፊትም እንዳስተዳደር ለተያያዙት የተለያዩ የመሰረተ ልማት ፕሮጀክቶች ለመስራት ፍቃደኛ ሆኖ እየሰራ ያለ ተቋም ነው። እውነት ለመናገር ተቋሙ መስራት ከሚገባው በላይ እንደ ወረዳ 10 እኔም እዚህ ጋር በደንብ ኮንፊደንስ ኑሮኝ ልናገር የምፈልገው በርካታ ተግባራትን ያከናወነ አሁንም እያከናወነ የሚገኝ ዩኒቨርሲቲ ነውና እባካችሁ አሁንም ከይቅርታ ጋር ለተቋሙ አንድ የምስጋና ስጡልኝ። ይሄ ተቋም ከሰራቸው ስራዎች መካከል እንደው ላብነት ለመጥቀስ ያህል ገደል ግቡን እናውቀዋለን። አሁን ዶም ስሙ ይቀየር ተብሎ እየተቀየረ ያለበት ሁኔታ አለ። በጣም ለበርካታ ለጸጥታ ስጋት የነበረ ዩኒቨርሲቲው ግን ከኛ ከወረዳ አስተዳደርም ከክፍለ ከተማ ጋር አብሮ በመተባበር ለወጣቶች ምን የመሰለ ስቴዲየም ምን አድርጓል ሰርቷል አይደል? እሱንም አንድ እስቲ አመስግኑልኝ። በቀጣይም እዚህ ጋር መግቢያችን አካባቢ የሚታየው እስከ አዲሱ እስከነሱ ህንጻ የኮብልስቶንና እንዲሁም የአስፋልት ስራዎችንም ለመስራትም እየተነጋገርን ያለነው እርግጠኛ ነኝ። ፕሮፌሰር ቢኖሩ በጣም ደስ ይለኝ ነበር። ነገር ግን የተቋሙ አካላትም በመካከልም ስላሉ በቀጣይ በርካታ የመሰረተ የልማት ስራዎችንም በጋራ እንደምንሰራ እርግጠኛ ሁኜ እየተናገርኩኝ ዛሬ ደግሞ በጣም በዝቅተኛ የህብረተሰብ ክፍል የሚገኙ ነዋሪዎቻችን ደግሞ ጠርታችሁ ኢትዮጵያዊ የሆነ ባህላችንን ለማጋራት ያንንም ለማሰብ ዛሬ ጠርታችሁ ይህን የመሰለ ፕሮግራም ስላዘጋጃችሁ በድጋሜ በአስተዳደሩ ስም ለማመስገን እወዳለሁ። የተማሪ ህብረቶችንም ስገባም ሰምቻለሁ። እናንተንም በጣም እናመሰግናለን። ከአስተዳደሩ እንዳስተዳደርም ከዩኒቨርሲቲው ጋር በቀጣይ በርካታ ስራዎችን እንሰራለን። አመሰግናለሁ። መልካም የፕሮግራሙ በይፋ የተጀመረ ይሁን። መልካም ጊዜ። ታንክ ዩ። በልደታ ክፍለ ከተማ ወረዳ 10 ምክትል ስራ አስፈጻሚ አቶ አስናቀ ይመር በድጋሚ በጣም እናመሰግናለን። አሁን ደግሞ ዩኒቨርሲቲያችን ውስጥ እንግዲህ እንደሚታወቀው የተለያዩ ክለባቶች አሉና ከሊትሬቸር ኤንድ ኢንተርቴይንመንት ክለብ አጭር ቆንጆ የሆነ ግጥም ይቀርብልናል ማለት ነው። ተማሪ ኪነን ወደ መድረክ ጋብዛለሁ። በትዝታዬ ስም ይሰኛል የግጥሙ ርዕስ። ይህን ህዝብ አውቀዋለሁ፣ ያከበረኝ የተቀበለኝ የመገበኝና የተንከባከበኝ ነው። ይህኛውን አላቀውም፣ የናቀኝ ያሳደደኝ ያስራበኝ ያንገላታኝ ነው። በማውቃት የልደትና የትንሳኤ ትዝታዬ እምላለሁ። ያኛው ከደጉ አለማደጉን ከቀናው አለመዋሉን በማውቃት ሸግዬ ትዝታዬ ስም እምላለሁ። ደግሞም ሳስታውሰው የልደት ቀን ድግስ እንግድነቴን ያከበረልኝ ይህ ህዝብ ነው። የአምላክ ፍቅር ለብሶ ቋንቋዬን ሊናገር ፍርሃቱን ጥሶ በቀረበኝ ቁጥር ቀርቤ ወድጄዋለሁ። ደግሞም በትንሳኤው ኮሽኮሽታ የገደለብኝን የመዋደድ ጥበብ በዛ በሐሴት ዕለት እንደ እህት ለይቶ ሲያከብረኝ እንደ እናት ለይቶ ሊቀርበኝ ያቀረበኝ ይህን ህዝብ አውቀዋለሁ። ልቡ ገራገር ነው፣ ትኩስ ጥጥ ውበት በላዩ የደፋ ቃላቱ ቁጥብ ነው፣ ያልፈረ ያልደፈረ ለማንም ያልከፋ ሐሳቡ ግልጽ ነው፣ ሊገፋኝ የጠበበ ሊወደኝ የሰፋ ይህን ህዝብ አውቀዋለሁ። እርሱ ጠምቶት እኔን አጠጥቷል፣ ማዕዱን አብልቶ የሚበላው አጥቷል። ይህ ህዝብ የፍቅር ልደት ነው የሩሩ ትንሳኤ ባለችኝ ሸግዬ ትዝታዬ እምላለሁ። ይህ ህዝብ
እረፍትን የሚወድ ከእውነት የሚወለድ ይህ ህዝብ ከሰላም ነው። ይህ ህዝብ እረፍትን የሚወድ ከእውነት የሚወለድ ይህ ህዝብ ከሰላም ነው። አመሰግናለሁ። መልካም ጊዜ። ከልብ አመሰግናለሁ። አሁን እንግዲህ ዋናው ፕሮግራማችን የማዕድ ማጋራት ፕሮግራም ነው። አብረን ተመግበን አረጋውያን አባቶቻችንና እናቶቻችንን አመስግነን ይህንን ቀን እናሳልፍ ብለን የተገናኘ ነው። ስለዚህ የማዕድ ማጋራት ፕሮግራሙን በይፋ ያስጀምሩልናል የወረዳ 10 አመራሮችና የትምህርት ቤታችን ከፍተኛ የአመራር አካላት። ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሎት ለራቁት በአካል በያለውበት መልካም ዓመት በዓል አንቺ ኢትዮጵያ ናት የለፈለሽ ዓመት እስከ ዓመት ይምላ ጓዳሽ አንተ ኢትዮጵያ አባት እሺ በለህ ከሰው እንዳታይ እንዳይጎልህ ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሎት ለራቁት በአካል በያለውበት መልካም ዓመት በዓል ጀግናዋ እህቴ የእናቷ ልጄ ከብረሽ ቆየልን ሁለች ገበጄ ወንድም ያንበሳ የአባቶ ልጄ ክፉ ያሳየህ ደጋጎን እንጂ ተሰብስበን እንዳማረ ሻይ ቡና እያልን ነው። ያልያዛችሁ እየያዛችሁ የቡና ቁርስም አለው። በመቀጠል የፕሮግራማችን ዋናው ድምቀት የሆነውን የምርቃት ፕሮግራም ይኖረናል። ያው እንግዲህ በዋናነት እዚህ ስንጠራና አብረን እናሳልፍ ስንል የአባቶቻችንና የአረጋውያን እናቶቻችን ምርቃትን ፍለጋ ስለሆነ ግዴታ ያው ያለሱ ቀኑ አይሟላም። በፍቃደኝነት የሚመርቁ አረጋውያን አባትና እናቶችን እጠራለሁ። እዛው ባሉበት አሊያም እዚህም ብቅ ብላችሁ የምርቃት ፕሮግራሙን እናካሂዳለን። ሌሎቻችን ደግሞ በአሚንታ በደንብ አድርገን እናድምቀው። እግዚአብሔር ሰላም ይስጥልን። ማስተዋልን ለነዛ ህዝብ ሁሉ ይስጥ። በጫካ ያለውም በከተማ ያለውም በሞባይላችንም ያሉት ወዳጆቻችን በሙሉ እኔ ጠላት አይደለም፣ ወዳጆቻችን ሙሉ ልቦና እግዚአብሔር ይስጣቸው። አስቡ፣ ቀላል ነገር አይደለም። በእውነቱ ለሚሰጡት ፈጣሪ የለኛው ጌታ ለነሱ ጨማምሮ ይስጣቸው። አሜን። ይሄን አዘጋጅቶ ወጣቶች የአባቶቻችን አብረን ነበር። እኔ አዲስ አበባ ከ53 ከመንግስቱ ነዋይ ግርግር በፊት ነው አዲስ አበባ የገባሁት። 6 ኪሎ ነበርኩ ንጉሱ ጋር እዛ ነበር። 7 ቤት 8 ቤት ነበር አብረን ምንመላ። አሁን ይሄ ቀርቶ በሀገራችን ያልጠበቅነው ነገር መጥቶ ህዝባችን አቅጣጫ አስለውጠዋል። ይሄንን አቅጣጫ የማስለውጥን ፈጣሪ ልቦና ይስጣቸው። ዳር ድንበሩን ይጠብቅልን፣ ወታደሩን ይጠብቅልን፣ ገበሬውን ይጠብቅልን፣ ነጋዴውን ይጠብቅልን፣ ለአዛውንቶች እድሜ ጤና ይስጥልን። ይህን አዘጋጅቶ ደግሞ ሁሉንም ያስተካከሉት ወጣቶች የዛሬ አበባዎች የነገ ፍሬዎች ለእናንተ አይምራቸውን ክፍት አድርጎ የሀገር ፍቅር ይስጣችሁ። ሆዳምነት የትም አያደርስም። ከሰው ጋር የሚበላ ሰው ነው ክብር የማገኘው። እኛ በምናውቀው እዚህ ከኔ በላይ ሽማግሌዎች አሉ። ክብር የሚሰጣቸው እግዚአብሔር ሰውን የሚወደው ሰው ነው። ሰውን የሚወደው ሰውን የሚወደው ሰው ነው። ይሄ ብቻውን ተደብቆ የሚበላ ሰው አይደለም። ከእናንተ በላይ ስንት ሀብታሞች አሉና በእውነት አሁን ብዙውን ጊዜ እሳተፋለሁ። ያልገባሁበት የለም። እስከ ቤተ መንግስቱ ያልገባሁበት ያረቀጥኩበት ቦታ የለምና
እግዚአብሔር የሰው ፍቅር ይስጣችሁ። አገራችን ኢትዮጵያን ፈጣሪ ይጠብቅልን። ይሄን አዘጋጅተው እውቀት ሰዎች ያው መቼም ሁሉ ነገር በእውቀት ነውና አስቦ አባቶቻችን እናስታውስ ብለው ያስታውሱትን ፈጣሪ ያስታውሳቸው። ከፍ ያለ እንጀራ ይስጣቸው። ከፍ ያለ እንጀራ ይስጣቸው። የሀገር ፍቅር ይስጣቸው። የወገን ፍቅር ይስጣቸው። አገራችን ኢትዮጵያን ፈጣሪ ይባርክልን። ዳር ድንበሩን ይጠብቅልን። ሰራዊቱን ይጠብቅልን። የተመኘነውን ያሰብነውን ሁሉ ፈጣሪ ይሙላልን። አሜን የሚል እንጀራ ቤታችሁ ይግባ። እንዴት ዋላችሁ? እንዴት ዋላችሁ? አው ሰላም ያዋልን፣ ሰላም ያሳድረን። የተቀደሰ የተባረከ ቦታ አውለን። አሜን። ልጆቻችን ይጠብቅልን። አሜን። ከላይ ጥላ ከታች ጫማ ሆኖ ይጠብቅልን። አሜን። እግዚአብሔር ያክብራቸው። አሜን። አከበሩን፣ ክበሩ። አሜን። ውለዱ፣ ክበሩ፣ አግቡ። አሜን። ይሄን አይንሳችሁ፣ ልጆች አይንሳችሁ፣ ክብር አግኙ፣ ክብር አግኙ። አሜን። አዎ ክብር አግኙ። እኔ እናት እና ውለዱ፣ ክበሩ። ልጆቻችሁ እንደኛ እናንተ እንትን ይበሉላችሁ። አሜን። አዎ ውሉላችሁ። አሜን። አዎ ይሄን ነው የምለው እኔ እናት። እኔ ከዚህ በላይ ከኔ ተረፈው ጌታ ይሙላበት። አሜን። እኔ ጌቱ አዱኛ እባላለሁ። ከወረዳ 10 የአካል ጉዳተኞች ማህበር ነው የመጣሁት እና ትንሽ እዚች ጋር አንዳንድ ወንድሞች ይቀር ያላቸው አለ። የአካል ጉዳተኞች ማህበር የአካል ጉዳተኞች የአረጋውያንና ሴቶች የሚመለከት ቡድን ነው አብዛኛውን እኛ ያለንበት። ስለዚህ የአካል ጉዳተኞችን መጠቀስ አለበት። ያው አካል ጉዳተኝነት መቼም ተፈልጎ የሚመጣ አይደለም፣ በአጋጣሚ የሚመጣ ነው። ምንም ዋስትና የለውም። ማንም ሰው ከዚህ ሲወጣ አካል ጉዳተኛ ልሆን አልችልም ብሎ ሊናገር አይችልም። ምክንያቱም ይሄ በእግዚአብሔር እጅ በፈጣሪ እጅ ያለ ስለሆነ ማለት ነው። እና አካል ጉዳተኞች ደግሞ በአብዛኛው ወታደሮች ለሀገራቸው መስዋዕትነት የከፈሉ እንዲሁም ደግሞ አገራችን በሕክምና እጦት ከዚህ በፊት የልጅነት ልምሻ ፖሊዮ በሚባል እንደገናም ደግሞ በመኪና አደጋ በተለያዩ ነገሮች አካል ጉዳተኞች የሆኑ ስለሆኑ አካል ጉዳተኞች ማህበር የኛ እነኝን በሙሉ ያቀፈ ነው ማለት ነው። እና ዛሬ ለተደረገልን ለዩኒቨርሲቲው ለቅድስተ ማርያም ዩኒቨርሲቲ ኮሌጅ ከፍተኛ ምስጋና አቀርባለሁ። ወጣቶቹ ይህንን በማሰባቸው በባህላችን አብሮ መብላት አብሮ መጠጣት የተለመደ ነበረ። ከጊዜ በኋላ ወደ መቅረት አካባቢ ሲል ይሄ ምግብ ማዕድ ማጋራት በሚለው ተነስቶ ባህሉ እንደገና እየታደሰ በመምጣቱ በጣም ከፍተኛ ደስታ ይሰማናል እና እነኚህ ተማሪዎች ወደፊት የሀገር ተረካቢዎች በመሆናቸው በከፍተኛ ደረጃ የወደፊት እድላቸው እንዲሰምርላቸው ሁላችንም እንመኛለን። እግዚአብሔር ሀገራችንን ይጠብቅልን፣ እናንተንም ይጠብቃችሁ፣ ሁላችንንም ይጠብቅን። አሜን። እግዚአብሔር ይስጥልኝ። አመሰግናለሁ። እንደምን ዋላችሁ? አልጠገብንም መሰለኝ። እንደምን ዋላችሁ? አሜን። የእግዚአብሔር የአምላካችን ስም ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እግዚአብሔር ቢፈቅድ ነው እስከዚህ ሰዓት የደረስነው አይደል? ቀንን ጨምሮ ሰዓታትን ደምሮ እግዚአብሔር አምላክ ስላደረሰን እናመሰግነዋለን። የበላነውን ከስጋችን የጠጣነውን ከደማችን ያዋህድልን። ያሰቡትን ለኛ ያሰቡልንን ያስብልን። ማስተዋል ይስጥልን፣ ጥበብ ይስጥልን። እንግዲህ ወንድሞቻችን፣ ልጆቻችን ተቋሙ እግዚአብሔር አምላክ ከዚህ በበለጠ የምትሰሩበትን ጥበብና ጸጋ ይስጣችሁ። ለምስኪኑ የሚያስብ ምስጉን ነው ይላል መጽሐፍ ቅዱስ። ምስኪኑን የማይንቅ የተባረከ ነው ይላል። ምስኪኖችን በማሰባችሁ ለምስኪን ስላሰባችሁ ከዚህ በበለጠ የምትሰሩበትን ነገር እግዚአብሔር አምላክ ጥበብና ማስተዋል ይስጣችሁ። እንግዲህ የዩኒቨርሲቲ ተማሪዎች ደግሞ መሰይጠንና መሰልጠን እንዲገባችሁ እግዚአብሔር አምላክ ጥበቡን ይስጣችሁ። አንዳንዴ መሰይጠንና መሰልጠን ሳይገባን እየቀረ አገር ወዳድነትን ሱሪ አውላቂነትን እየተማርነውና ከዚህ እግዚአብሔር አምላክ ይሰውራችሁ። ለሀገር ለወገን ለቤተ ክርስቲያን ጠቃሚ ያርጋችሁ በመታምኑበት ለመስጊድም ይሁን ለሁሉም ነገር። ምክንያቱም ሃይማኖት ሲኖረን የምንፈራው አካል ሲኖረን ታች ላለው ደግሞ እናያለን ማለት ነው። አይናችን ብዙ ነገሮችን ያያል፣ አቅጣጫዎችን ብዙ አቅጣጫ ያያል። የምንፈራው ነገር ግን ሊኖረን ይገባል። ምክንያቱም ፈጣሪያችን አለ ብለን ካመን በሀብታችን አንመካም፣ በእውቀታችን አንመካም፣ በጉልበታችን አንመካም። የምንመካው በማን ይሆናል? በፈጣሪያችን። አሁንም ፈጣሪያችን ማስተዋል ጥበብ ይስጣችሁ፣ መጨረሻችሁን ያሳምርላችሁ።
ከኃጢአት በስተቀር የልቦናችሁን መሻት ሁሉ ይፈጽምላችሁ። የእናንተን ፍሬ የእናንተን አበባ ለማየት ያብቃን። እርግጠኛ ነኝ ስትመረቁ ደግሞ አጨብጫቢ እንደምታደርጉን ተማመናለሁ። ስትመረቁ እናጨበጭባለን። እሺ አበባ ባናቀበል እናጨበጭባለን። አይዟችሁ እና እግዚአብሔር ይመስገን። ሌላ ምን ደስ ብሎኛል? ቁጫን ኢትዮጵኛ በቃ ይሄ ኢትዮጵኛ መስተንግዶ በጣም ደስ ይላል። ቁጫን አስታጠባችሁን፣ አመጣችሁልን፣ እንደፈለግን በላን ጠጣን። ጉልበት መሳብ ነው የቀራችሁ፣ እንደ ሳማችሁ ነው የምንቆጥረው። እግዚአብሔር አምላካችን ጉልበታችሁን ይባርክላችሁ። የእናንተ ቅድም ለአንዳንዶቹ እየነገርኩ ነበር፣ ለሌላው አርአያ የሚሆንበትን ነገር እየሰራችሁ ነው። አዲስ አበባ ዩኒቨርሲቲ ያላየነውን ነገር ነው። በእርግጥ አዲስ አበባ ዩኒቨርሲቲ ከንግድ ባንክ ጋር የሆነ ነገር ያደርግ ነበር። እኔም ማውቀው አንድ ስራ ይሰራ ነበር፣ እንደዚህ የሚታይ ነገር ሳይሆን በስውር ማለት ነው። አሁን እናንተ ግን እኛን በተለይ አባቶች ቁመው የሚሄድ መጽሐፍቶችን የምትንከባከቡበት ሲስተም ፍጠሩ። አርአያ የሆነ ነገር አርአያ የሚያደርግላችሁ ማለት ነው። የሆነ ፕሮጀክት ፍጠሩ። ከዛም በኋላ ተቋሙም ሌሎች የንጆቹ ምናምን ሊያግዟችሁ ይችላሉ። እኛም ልናግዛችሁ እንችላለን። ምክንያቱም ከመብላት ከመጠጣት ውጪ ሌላ ነገር ደግሞ መፍጠር አለባችሁ። እኔ አሁን በላው ጠጣው ነገ ወደ ካካ የሚቀየር ነው። ግን አይምሮዬ ላይ ሆነ ነገር ስራችሁ ቢስትሄዱ አሃ እኔ እኮ እችላለሁ፣ እኔ እኮ እንዲህ ነኝ፣ እኔ እኮ እንዲህ ነኝ እንድንል ተስፈኞች እንድንሆን። እሺ እናንተ ደግሞ ተስፋችሁን እግዚአብሔር አምላክ ያለምልምላችሁ። አሁንም ደግሜ እላለሁ የበላነውን ከስጋችን የጠጣነውን ከደማችን ያዋህድልን። እድሜን የጨመረ አምላክ ለዛሬ ዓመት በሰላም ያድርሰን። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያድርግልን። እግዚአብሔር አምላካችን በየእምነታችን ሃይማኖታችንን ይጠብቅልን። አንተ እንዲህ ነህ መባባልን ያርቅልን። ለጠቢቦች ጥበብን ይግለጽልን፣ ለሹማምንቶችም ጥበብን ይግለጽልን። በወንበራቸው ያጽናልን። እግዚአብሔር አምላክ በወንበራቸው ሲጸኑ ከጥበብ ጋር ያጽናላቸው። እግዚአብሔር አምላካችን ለድሆች አዛኝ፣ ድሃ ተበደለ፣ ፍርድ ተጓደለ የሚሉ አባቶችን ይስጠን፣ የሚሉ አመራሮችን ይስጠን። በሰላም ያዋለ በሰላም አስመሽቶ በሰላም ያሳድረን። እግዚአብሔር አምላካችን እኛ ባጎደል እሱ ይሙላበት። ለዛሬ ዓመት በሰላም ያድርሰን። በጣም ደስ ብሎናል። እናመሰግናለን። የምርቃት ፕሮግራሙን ያካሄዱልን አባትና እናቶቻችን ከልብ አድርገን እናመሰግናለን። ፕሮግራማችን በዚህ መልኩ ይጠናቀቃል። እንግዲህ ለነበረን ቆይታ ከልብ እናመሰግናለን። አክብራችሁ ስለተገኛችሁ ፈጣሪ ያክብርልን። እናመሰግናለን። Kanoli wamte, kangadi wamte,